ብለን እንደዚህ ደመቅ ብለን ይውላችሁ ደግሞ ቢጫ ሲሆን ፏፈሽ ነው የሚያረጋችሁ አመት ባላችን ጀምራ ክትፏችን ሁሉ ነገራችን ሬዲ ነው ምን እናረጋለን አሁን ስለራብን እየበላን ነው ቆጮ ከናንተ እንጀራ ከኔ ቆጮ ከነሱ ከኛ ነው ቆጮ እንደምታዩት ፋፈሽ ብለናል ያከበርን ነው ከኛ ጋር ያከበራችሁ እንደሆነ ጠለይና ጠጅን ግን አንኩትም ንቀውት ነው አረተው ኦርደር ፈልጉ ሰላም ጋር ሰላም ኬታሪንግ በቃ ጀምሩ ኦፊሻሊ ጀምሩ ወይ እንጂ እኔና ጉራጌኛማ ተው አሁን ግዴላችሁ አሁን እየያዘኝ ነው እንደምን በየጉራጌ ሀገር መግባት አለብኝ ለሁለት አመት ገብቼ ከዛ እዛ ለምጄ እመጣለሁ እንጂ ነገሩ ከ30 እድሜ ከሄደ በኋላ ቋንቋ የሚያስችሉታሽ በጣም አነሳለኝ አልገባም ይላል አልገባም ብሎ ስንት ጊዜ አለው እየተንተፋተፍኩ እንጂ አሁን ጊዜ ኬተሪንግ ልጀምር ያዋጣኛል በቃ ሰላም ኬተሪንግ እያላችሁ ኦርደር ታረጋላችሁ ካሁን በኋላ መስቀል ላይ ፋፈሽ ነው ማረጋ አንደኛ ነው ጠጅኝ በነገር ቀጥሎ ነው ማር ገና ከዚህ አልገባም በቃ እኔ እንደዚህ ሙያ በዝቶብኛል በነገራችን ላይ ሙያ በጣም የበዛብኝ ሰው ነኝ ትንሽ ከክትፎ ላስቀናችሁ ትንሽ ከአይቡ ከዛ ከገሞን ከጎመኑ ታረጉና ጎረስ ታረጋላችሁ ጎረስ ይባላል ሙያ የሰራጅ ይባረክ ነው ይባል ምንድነው የሚባለው ለመስቀል በዓል ቦሂ ማሰናናሁ አሜን ኦሪጂናል ጉራጌ ለሃል ወይኔ በጉራጌኛ እንዳላችሁ እንግዲህ ጉራጌኛ አልችልም መስቀል የዛሬ አመት እዚሁ በሚገርም ሁኔታ ነበር ያከበርነው ቪዲዮን ካላያችሁ ወደ ኋላ የአንድ አመት ቪዲዮ ተመልሳችሁ እዩ በጣም ልዩ በጣም ቆንጆ መስቀል ነበር የዛሬ አመት ያሳለፍነው አሁንም ደግሞ ይሄው እንደዚህ ሰብሰብ ብለን እንግዶችን ጨመርመር አድርገን በሰላሚና ቤት ፏ እያልን እንገኛለን ክትፎ ምግቡ በጣም ልዩ ነው መስቀል እንግዲህ በካናዳ ይሄን ትመስላለች ሀገር ቤት እንዳያስናፍቀን አርጋ ደግሞ ሰላምታ ፏ እያረገችልን ነው ምን እንደረጋቱ እንዴት ነው ከራት እኔ ሳመርቄ በምንኛ የዛሬ አመት እንግዲህ ያለሽ ሌላ ጨምረሻቢ በሌላ ፏፏ ብለን ደግሞ እንመጣለን አላልኩ እንኳን አደረሳችሁ ለመስቀል በዓል ለመላው ኢትዮጵያ ህዝብ በሙሉ እንኳን አደረሳችሁ ላለው መስቀል ደስ ይላል እግዚአብሔር ይመስገን በካናዳ ያው ሀገራችንን እንዳናፍቅ ነው የተደረገው ቲንኪው ሰላም ይስነውና እናንተ ደስ የሚል በዓል በስደት ላይ እናንተ ባትኖሩን ይመቻ ከብራለሁ ያለሽ ነው ያው የዛሬ አመት ከእህቶቼ ጋር ነው ያከበርኩት ደስ በሚል ሁኔታ እንደዚህ ያምራል ቆንጆ ሁኔታ አሁን ደግሞ ሞር የሚያምር ፕሮግራም ነው መስቀልን ደስ በሚል ሁኔታ ያከበርን ነው ሰላምዬ በጣም እናመሰግናለን በካናዳ በዓል አከባበር ለመጀመሪያ ጊዜ መስቀል ያከበሩ ሰላም ቤት ነው እና በቃ የሀገር ቤት ያለው ስሜት ነው ያለው በጣም እንወድሻለን ቴንኪው ስምሰኔ እንኳን አደረሳችሁ እኔም ስለመጣችሁ እናመሰግናለን ያው መስቀል ሀገር ቤት ሲከበር ያው መስቀል አደባባይ ሄደን ነው እናከብረው ያው ባህሉ በሀገር ቤት ደስ ይላል ሞር ግን እንደዚህ በሰው ሀገር ስንኖር እንደዚህ ተጣራርተን እንደዚህ ስናከብር
ሞር እንትኑ የተሰማኝ እዚህ ነው። አመት በዓል ነው መቼ ሀገር ቤት እኮ ብዙ እንትን አንለው አይመስለንም ይናፍቀን። እዚህ ስንገደጅ እንትን ስትወጪ ከሀገር ውጭ ስንወጣ ግን በቃ ይናፍቀናል በጣም። እውነት ነው። እኔ አንዳንድ ጊዜ የሆነ ሰው ሙድ የሚይዝ ይመስለኝ ነበረ። ሀገር ቤት ሽታው፣ ኮባ ሽታው፣ እንትኑ ሽታው እውነታቸውን አሁን የኮባ እኛ ሽታውን አናውቀውም። እንትን ነው የሚመጣው ዝም ብሎ ሽታ የሌለው ነው የሚመጣው እና ኢትስ ላይክ የሀገር ቤት ሲሆን በቃ ሁሉ ጊዜ ልዩ ነው። የሀገር ሲሆን የሀገር ቤት አይደለም። እንደዚህ ተገናኝተን ደግሞ የሀገር ቤትን ባህል ማክበር ትልቅ እድል ነው። ያው በቤተክርስቲያን ይከበራል፣ እዚህ በቤተክርስቲያን ማክበርናል። እንደዚህ ደግሞ በቤት ሞቅ ደመቅ አድርገን ስናከብር በጣም ልዩ በጣም እና በጣም እናመሰግን እንደዚህ ስለሰበሰብሽን። እኔ ክፍለ ሀገር ሂጂ ነው መስቀል የማከብረው። ወደ ጉራጌ ክልል እሄዳለሁኝ፣ ቤተሰቦች አሉ ወደዛ እና በጣም በአማረና ደስ በሚል ሁኔታ ነው የምናከብረው። የመስቀል ከመድረሱ በፊት ሐሙስ ቀን የሴቶች የጎመን ቀን ይባላል እና የጎመን ክትፎ ይሰራሉ ሴቶች። ቆንጆ በራሱ የተለየ ጎመን አለ ሲማር የሚባል በዛ ቆንጆ የጎመን ክትፎ ይሰራል ማለት ነው እና ያው በ17 ነው የምናከብረው እኛ ብዙ ጊዜ መስቀል። ያው አባቶች ያቅማቸውን የሚችሉትን በሬ ይኖራል፣ በሬ ይደረጋል እና ያው ቤተሰብ ዘመድ አዝማድ ትልልቅ አባቶች በተገኙበት የእርድ ስነ ስርዓት ይደረጋል ማለት ነው እና ያው ብቻ ደስ በሚል ሁኔታ ነው የሚከበረው። ጉራጌ ክልል ላይ ባህላችን ደስ ይላል። ያው ከተማ የሚኖሩ ልጆች ደግሞ ወላጆቻቸውን ለማስደሰት ያላቸውን ነገር ይዘው ቤተሰባቸውን ለማስደሰት ደግሞ ወደ ሀገራቸው ይገባሉ። በጣም ደስ በሚል ሁኔታ ነው የምናከብረው እና ደግሞ ችቦ ደመራ ማብራት ይኖራል። እዛ ላይ ደግሞ ትልልቅ አባቶች ተገኝተው ደግሞ ምርቃት ይመርቃሉ። ልጆቻቸውን ከአዲስ አበባ ከከተማ ወላጆቻቸውን ለማስደሰት የመጡ ልጆቻቸውን ይመርቃሉ። ያው በአማራ ሁኔታ ይደረጋል ማለት ነው። አዎ አዲስ አበባ ላይ ያው ብዙን እንደዚህ ላይክ እንደ ሀገር ቤት ወይም ገጠር እንዳለው ድባብ ባይኖርም አይደለም። እውነት ለመናገር ያው ጉራጌ ቤት ሲሆን ትጠብቂያለሽ ሁሌ መስቀል ሊያከብሩ። እኛ ቤት አሁን ብዙ ጊዜ መስቀልኛ ሰው በጣም ይጠብቃል ጉራጌ ስለሆነ ግቢ ውስጥ ስላለን እናቴ በጣም ነው ሰው የሚጠብቃት እና መስቀል ሲሆን በቃ ማለፍም አትችይም ሁሉም ስለሚጠብቅሽ። እንደ ሀገር ቤትም ባይሆንም ግን ያው እናቴ ብዙ ባህሉን ስለሚያውቁት እናትና አባቶቻችን እንደዛ ለማለት እንትን ይላሉ። ግን ሀገር ቤት የተለየ ነው። እውነት ለማለት እህቶቼ ወንድሞቼ በደንብ አላቸው እድሉ። እኔ እርሊ ከሀገር ቤት ስለወጣሁኝ እንደዚህ አይነት እድል የለኝም። ገጠር ሂጂ ማክበር ምናምን የለኝም። ግን አሁን በቃ ኢትዮጵያ ከሄድኩኝ መስቀል ጠብቄ ነው የሚሄደው እና ከዛ ነው እንደውም ዩቲዩብ የሚሰራው የዛሬ ዓመት ወይ 2 ዓመት እግዚአብሔር ከፈቀደ ከዛ ነው የሚሰራው። አሜን መስቀል ደግሞ ለጉራጌ ትልቅ በዓል ነው። በቃ ከምንም በላይ በቃ ትልቅ በዓል ነው ለጉራጌ በዓል። ስለዚህ አብረን እንገባለን። አሜን። አብረን ሰብሰብ ብለን ሀገራችን ሰላም ያድርግልን። መስቀል ሲከበር ሀገር ቤት ያው ሀገር ቤት እኔም ሀገር ቤት ሄጄ አላውቅም። ያው አዲስ አበባ ነው ብዙ አውቶስተር አካባቢ አውቶስተር ልጆች እንግዲህ እንዴት እንደምናከብር ታውቃላችሁ። ሰብሰብ ብለን ውጪ ነው ደመራው ነው የሚናፍቅሽ እና ያው ቤተክርስቲያን የሚደረገው በዓሉ እሱን ታደርጊያለሽ። ከዛ የደመራ ፕሮግራም ያቺ ፓርት በቃ እዚህ ትናፍቀኛለች። ሁሌ ሰብሰብ ብለሽ ከልጆች ጋር ማታ ይበላል ይጠጣል፣ ችቦ ይከበራል። እሱ ነው ሚሞሪ ያለኝና እሷ ፓርት ትናፍቃለች። ሰላሚና ያለች እንደ አካባቢ ይለያያል። ያው ብዙ እንትን የሚያደርገን ደመራ መደመራችን ነው አይደል? ወይ በቤተክርስቲያን ማክበራችን። ግን አንዳንድ ጊዜ ደግሞ ለየት ያላለ አንዳንድ ሰፈር ሰብሰብ ብለው በመዝሙር በትልቅ በጣም በቃ አባቶች በተገኙበት ለአባቶች አረቂ ምናምን ይቀርባል አዲስ አበባ ላይ ማለት ነው። ከዛ ምርቃት እነሱ ይመርቃሉ። ትልቆቹ ደግሞ ግማሽ ድሮ ዘፈን ነበር። አሁን ግን ይመስለኛል ይሄ ወጣት በመዝሙር ነው የሚያከብረው። ደስ ይላል፣ ለውጡም ደስ ይላል። ማለት ለማግኘት ያው የበዓሉም የእሱ እንትን ስለሆነ አንደኛው ዋናው ነገሩ የሃይማኖቱ ነገር ስለሆነ እሱ ይዞ ጠብቆ መሄዱም ደስ ይላል፣ ባህላዊ ደስ ይላል።
ደመራ ይደረጋል፣ ደስ ይላል። ለአባቶቻችን በቃ ምርቃት አለ። በሰፈር ላይ ስብስብ ብለን ልጆች ያው የሰፈር ልጆች ያቆኛል ሰብሰብ ብለን ነው የምናከብረው። ደስ ይላል። አባቶች ይሳላሉ፣ እናቶች ይሳላሉ፣ ለኔክስት ለሚመጣው ዓመት ምናምን እያሉ ይሳላሉ። ደስ ይላል። ግን አሁን እኔ በጣም የምመኘው አይውሽ በቃ ኢትዮጵያ ከሄድኩኝ ጉራጌ ክልል ላይ ሄጄ ይህንን ባህል ሞር ባየው ደስ ይለኛል። በድጋሚ ተምሏል ነገር ቃል ይገባል ነው ሶስት ሲሆን ይጸናል። በነገራችን ነገር በሶስት ይጸናል አይደል የሚባለው። እንግዲህ እግዚአብሔር ካለ ኔክስት ይርም የሚቀጥለው ዓመት ቢሆን ሄደን እናከብራለን ብዬ አስባለሁ። ደስ ይላል እና ለሁሉም እንኳን አደረሳችሁ እንላለን። እሺ ጋይስ እየበላችሁ እየጠጣችሁ እንዴት ነው ምግቡ? ጥሩ ነው ወይ? እንደሰራ ሰው ማለት ነው። አይ ሰርቻለሁ፣ ለካ አግዣለሁ። በነገራችን ላይ እስቲ ከእዚሁ ሀገር እንደመቆየታችን አሁን 10ኛችን ልንነካ ነው። ሳምንት መሰለኝ። ካናዳ አሪፍ ሀገር ነች። ቱ ቢ ኦነስት በጣም አሪፍ ሀገር ነች። ምንም ጥርጥር የለውም። ምንም ያደገች ሀገር ነች። ከዓለም አንደኛ ከሚባለው ሀገር ነች። በጣም አሪፍ ሀገር ነች። ምንም ጥርጥር የለውም። ሁለተኛ መማር እድል አለ። ትልቁ ነገር መማር ለውጥ ካላችሁ ትለወጣላችሁ። ሀገሩ በጣም አሪፍ ነው። ከብርዱ ብቻ በረዶ ነው በቃ ትንሽ ኮምፕሌን ያለንና ያው የቤተሰብ ናፍቆትም አለ። ድጋሚ ደግሞ ያው የኢንፎርሜሽን ጥረት አለ። ስንመጣ በተለይ በእኛ ኮሚኒቲ በሀበሻ ኮሚኒቲ እዚህ ሀገር ሆነ ብዙ ኢንፎርሜሽን የለንም። ሁለተኛ ሌላው ደግሞ ምንድነው ስንመጣ ኤክስፔክት የምናደርገው አሁን እኔ ስመጣ እዚህ በአመቱ 1-2 ፎቅ ሰርቼ አንድ ምን መሰለ BMW መኪና ደግሞ አገሬ ላይ ገዝቼ በቃ 1-3 አመት ሰርቼ ጠቅልዬ ወደ አገሬ ለመግባት ነበር። አሁን እግዚአብሔር ይመስገን 9 አመት አለኝ ማለት ነውና ኮምፕሌን ነው ምላችሁ ያለውት አሁን ይሄ የምላችሁ አይደረግም አይደለም። ኤኒቲንግ ታይም ይፈልጋል። ማንኛውም ነገር ሰዓት ይፈልጋል። እኛ ግን ስንመጣ ብሬን ወሽ ወይም ደግሞ ጭንቅላታችን ሰው ተብሎ ነው የተነገረን። እንደሱ ነው አይደለ? ትመጣላችሁ ካናዳ ላይ በቃ ፎቅ ነው ወንድም እህታችሁን ቤተሰቦቻችሁን ባመታችሁ ታመጣላችሁ ምናምን ነውና ያ ነው የጎዳን ይመስለኛል። እና ትንሽም ስትሬስፉል የሚሰጠን ኑሮም ህይወቱም እንደሱ ነው። ትንሽ ደግሞ ሲስተሟም ከኛ ከምንኖርበት ከአፍሪካ ትንሽ ለየት ያለች ስለሆነ እሷ ኢንፎርሜሽን እስከምናገኝ ነው እንጂ ቱ ቢ ኦነስት ካናዳ በጣም ደስ የምትል ሀገር፣ በጣም ቆንጆ ሀገር፣ ሴፍ ሀገር ነች። ከምንም ማንም ሰው በስርዓት ሰርቶ የሚገባባት እኩልነት አለው። የዋጋችሁ ደግሞ የሚከፈልባት ሀገር ነች። እናችን መስላለች ካናዳ። ሰኒ እስቲ ስለ ካናዳ እንትን በየኔ ማለት ያው ሁሉ ነገር ሰላም ይገልጸዋለች። እውነት ነው። እዚህ ሀገር የመማርም የመስራትም ቻንስ አለ እና ይሄ ማለት ከሀገር ቤት ስንመጣው ውጭ ሀገር እንደዚህ ነው ወይም በሙቪ እንደምናየው ወይም ሌሎች እንደምናየው አይደለም። ብዙ ዋጋ ብዙ ቻሌንጅ አለው። እሱን በምንችለው ነገር ሁሉ ነገር ተቀብለን መኖር አለብን እና ካናዳ ሀገሬ ናት፣ ሁለተኛ ሀገሬ እንደ እናቴ። ምክንያቱም ሰርቺም ልኖር ካልኩ ሰርቺ የምኖርባት ሀገር ነች፣ ልማርም ካልኩ መማርባት ሀገር ነች እና ካናዳ እንወድሻለን። ሰው ልጅ እዚህ ከመጣ ኬሪየር ይኖራል አይደል? እንደኔ አሁን እንደመጣው እግዚአብሔር ይመስገን ቤተሰቦቼ ጋርም ስለነበርኩኝ ምናምን ጠቅሞኛል። ባይጠቅመኝም ግን ከፍላጎታችን ቀንሰን ማድረግ የምንችለውን ነገር ወይ ደግሞ ማድረግ የምንፈልገውን ነገር ማድረግ እንችላለን አይደል? አጫጭር ኮርሶችን መውሰድ ጋይስ፣ አጭር ኮርስ ወሰዱ፣ ትጠቅማለች። ኪሳችሁ ታስቀምጡ። መቼ እንደምታውቁት አታውቁ። ድራይቪንግ ላይሰንስ ያዙ፣ 2 ቋንቋ ለመግቢያ ማለት ብትችሉ ጥሩ ነው። ፊልም ማየት ምናምን አይደል? እንደዚህ ነገሮች ካለች ይሄ መስት ነው። በቃ ካናዳ ውስጥ ድራይቭ ካላደረጋችሁ በዚህ ከሰምተፋል እንደዛ ነው ያደረኩት። በዛው እንግዲህ ቢዝነስ የላስተዋወቅ የፀጉር ሰራተኛ ነኝ። ከመጣሁ ጀምሮ ያ 8 አመት ሁለት ፀጉር እየሰራሁ እገኛለሁ። መታችሁ ተሰሩ ፀጉራችሁን ይማኔ ይሸጣለሁ ያለው ከቢዝነስ ከተገኘችሉት ያንስ ከተከፈተ አይቀር እና እንዳጠቃቀማችሁ ነው የምልሽ። ይሄን ነው ቱ ቢ ኦነስት ፍላጎቴን ቀንሼ መሄድ የነበረብኝ ቦታ ሳልሄድ መልበስ የነበረብኝ ነገር ሳልለብስ ቆጥቤ
እውነቴን ነው ቆጥቤ ራሴን በመለወጤ አሁን ያለሁበት አሚን አትሊስት ከሰው አልጠብቅምና እዚህም እንድንደርስ ያደረገችን ካናዳ ናት አይደል እንዴ ነውና አጠቃቀማችን ሽልክ ካልን ታሳድገናለች ነው ምን Nothing to Canada, you won't. I love you. Canada. ሁሉም እንደተናገረው መለወጥም ይቻላል አለመለወጥም ይቻላል የራሳችን ምርጫ ነው ሁሉንም ነገር ከፍታ ነው የሰጠችን በቃ የናንተ ፍላጎት ነው ብላ ከፍታ ነው የሰጠችንና የኛ ፍላጎት ነው ልክ ሰላምዬ እንዳለችው በቃ ፍላጎታችንን ገድበን ወደ ምን ፈልገው አስበን ወደ የመጣንበት ላይ መድረስ እንችላለን አዎ ኢንፎርሜሽን መጀመሪያ ላይ ኢንፎርሜሽን የተሳሳተ ኢንፎርሜሽን ይደርሰናል በእርግጥ ግን እዚህ ከመጣን በኋላ ግን ወደ ኋላ ማለት የለብንም ሶስት ነገር ትፈልጋለች ካናዳ ሁሌ የሚናገሩት ቲክቶክ ላይምና ድራይቭ ላይሰንስ ቋንቋ ኮርስ መውሰድ ኤኒ ኮርስ በቃ በዚህ ላይ ደግሞ አንድ የሚጨምረው ኢንፎርሜሽን አውቆመት መምጣት አሁን ላይ ጉግል አለ አይደል ጉግል ላይ ገብታችሁ ካናዳ እንዴት ነው መጣው እንዴት ነሽ ካናዳ እንዴት ነው ስራ ማገኘው ምንድነው ስራ የማገኘው ምንድነሽ ካናዳ የምትለው እያንዳንዱ ነገር ጉግል ላይ ብዙ ሰው አሁንኛ አለማወቃችን ያሁን ጀነሬሽን ጎበዝ ነው ቱ ቢ ኦኔስት በዚህ ሰዓት ሲመጡ በጣም በሚገርም ሁኔታ ጉግል አድርገው ሀገሯ ምንድነሽ እኛ ከምናውቃት በላይ አውቀዋት ነው የሚመጡት ደስ የሚለው ነገር እኛ እሱ ኢንፎርሜሽን ስለሌለን ነው አሁን ብዙ ሰው ብዙ ጊዜ በቲክቶክም ከታየስ አሁን ኔጌቲቭ ነገር የሚወራ አይደል ካናዳ እንደዚህ ሜቢ ኔጌቲቭ የምናወራው ወይም ደግሞ እንትን ያ ኢንፎርሜሽን ስለሌለን ነው አሁን እኛ የምንላችሁ ካናዳ በጣም አሪፍ ሀገር ነች በጣም ለመኖር ምቾት ነች ግን ስትመጡ እነዚህ ነገሮች አሟልቶ መምጣት ለምን እኛ ይሄ ድሮ አይደለም አትሊስት ዩ ጋይስ አር ላኪ እኛ እየነገርናችሁ ስለዚህ ሲሪየስ እንዳናረገው ካናዳ በጣም አሪፍ ሀገር ነች እስቲ በቋንቋ እዚህ ሀገር ስትመጡ እንዴት ነው ቋንቋ ተቸገራችሁ ምንድን ያጋጠማችሁ አንድ ነገር ከዚህ በፊት ተናግሬያለሁ አሁን ልንገራችሁ ትሬን ውስጥ ገብቼ ትሬኗ የምትለውን ነገር አሁን በሳስታውሳለሁ ምን እንደምትል አልሰማም ነበር ዳማች የኢትዮጵያ እንግሊዝኛ እንግዲህ ጊዜ ውስጥ የሴ ነው ነበረ ምን እንደምትል አልሰማም ነበር ብላ ስታወራብኝ ደንግጣ ሲዲዮ እንደምትለው ነበር ግን በሰዓቱ ሊንክ ነው ገብተን ነበርና አትሊስት እያልን ዴስቲኔሽናችንን አውቀን ወረድ አዲስ ሀገር ስትመጪ ትልቁ ነገር ችግሩ ምንድነው ደግሞ ሌላ ምንድነው ያለ እንግሊዝኛው ብቻ ሳይሆን የማታውቂው ቋንቋ ነው የመጣው ቋንቋ ምንድነው ይሁን ቸርች ሄድኩኝና በትሬን ሄድኩኝ ከዛ ምን ሆንኩኝ ወደ ቤት የሚወስደውን ትቼ ወደ ሄድኩ ወደ ሌላ ወደ ዳውንታውን ማለት ነው ወደ ማልቦሮ ሳይሆን ወደ ዳውንታውን ሄድኩኝና ከዛ ባይ ሰፈሬን አላየውም ገና አዲስ እንደመጣው ነው ከዛ ባይ ከዛ አንድ ነጭ አገኘ አሁን እንግሊዝኛ አሰብኩ ያጠራቀምኳት ትንሽ ነበረች ማልቦሮ አለ where Marlboro go this way ስለው this way አለ ከዛ ሳይቶኝ ጎግል አድርጎ ማፕ ላይ ምናምን በዚህ ነው አሁን እኔ ማፕ በሳይኝ አላውቅም to be honest ግን በቃ በዚህ ብሎ በስርዓት በሚገባ እንደምን ደስ የሚልሽም ይረዳሻል ምንም አይስቁብሽም ምን አይልሽም ተረድቶኝ በዚህ ይጅብሎ በሰላም ወደ ቤት ገብቻለሁ ለማለት ነው የተንቢ ባፈን ተንቶራ ቤታችር ጉይቴ ባዘራ ሙከናፈ ያምነቃር ሳረን እንተና ሰረፈን የከራካዋ ጊብራባና የተንቢ ባፈን ተንቶራ ቤታችር ጉይቴ